በእግርም ሄድ ኖሮብህ ተገደህ በኮንትራት አልሄድክም እንዴ? በጣም እሄዳለሁ። በጣም እውነት ነው። ከዛ በኋላ ቤት ደርስ ያለው ጸጸት ያው በቆሎ ገዛበት። ዝና ብቻ የሚመስላችሁ ሰዎችና ብቻ ውስጡ ስንኖሩ ብዙ የማይመቹ ነገሮች እንዳሉ ነው እንግዲህ ወንድማችን እየተናገረ ያለው። ሰላም እንዴት ናችሁ? የሬድ ማክስ ዩቲዩብ ቻናል እንኳን ወደዚህ ዩቲዩብ ቻናል በሰላም መጣችሁ። ዛሬም እንግዲህ እንደሌሎች ጊዜዎች ባሪፍ ቪዲዮዎች ተመልሰን ተገናኝተናል። ሁላችሁም ላይክ እና ሰብስክራይብ በማድረግ ጀምሩ። እውቅና ሁሉን ነገር ይቀማል። እንደ ተራሳው መኖር ይናፍቃል። ታቹና ስታየው ላይኛውን ትፈልገዋለህ። ቦታው ላይ ስትደርስ ግን ያጣኸውን አታውቀውም። እና እውቅና ምርጫ ቢሆን አልፈልገውም። ይቀማኝ ብዙ ነው። ያ ማለት አዝኛለሁ ማለት አይደለም። ግን ባይኖር ግን እንደ ምርጫ ቢሰጠኝ ተዝታለሁ ከተባልኩ ጸሐፊ ብቻ ሆኜ ብኖር ደስ ይለኝ ነበር። ይሄ ከመታየት ከመታወቅ ጋር ያለው ነገር ብዙ ፈተና ህይወት ላይ ያመጣብሃል። አጀንዳ ትሆናለህ። እንደ ሳይዝህ አትራመድም፣ እንደ አእምሮህ አታስብም፣ እንደ ባህልህ እንደ እምነትህ አትኖርም። ግፊቱ አለ። ለዛ ደግሞ ከፊት መጥቶ ያሳየን ያስተማረን አንድ ሰው የለም። እንዳይጠራሳችን ላይ ነው ሞከር። ስለዚህ ምርጫ ቢሆንና ባይኖር የምትሰጥባቸው ነገሮች አሉ። አንዱን ካነሳ ነው ዝና ከባድ። ፊልም እየሰራን ስለምናሳየው ካራክተር የኛ ካራክተር ከዛ ውጪ ሲሆን ከባድ። ሁለተኛ መሆን እየፈለግን ደግሞ በማስመሰል እንድንኖር የምንገደደው ነገር ዝናው ራሱ የሚያመጣው ነገር። በእግርም ሄድ ኖሮብህ ተገደህ በኮንትራት አልሄድክም እንዴ? በጣም እሄዳለሁ። በጣም እውነት ነው። ከዛ በኋላ ቤት ደርስ ያለው ጸጸት ያው በቆሎ ገዛበት። ዝና ብቻ የሚመስላችሁ ሰዎችና ብቻ ውስጡ ስንኖሩ ብዙ የማይመቹ ነገሮች እንዳሉ ነው እንግዲህ ወንድማችን እየተናገረ ያለው። ብቻ ተረድተናል። እናመሰግናለን በእውነት። አይፎን ካልተገዛልኝ ያለው ወጣት እሺ አይፎን 15 ካልተገዛልኝ በማለት የራሱ እንዲሁም ደግሞ የቤተሰቡን ህይወት የነጠቀው ታዳጊ በዚህ ሰዓት ዓለምን እያነጋገረ ይገኛል። በምስሉ ላይ የምትመለከቱት የ18 ዓመት ታዳጊም እንግዲህ በህንድ ማሃራሽትራት በተባለ ግዛት ውስጥ የሚኖር ሲሆን ለቤተሰቦቹም አዲስ አይፎን 15 እንዲገዙለት ጥያቄ ያቀርባል። ነገር ግን ቤተሰቦቹ በአቅም እንዲሁም በተለያዩ ምክንያቶች አይፎኑን መግዛት እንደማይችሉ ይነግሩታል። በዚህ ተበልሳጨው የ18 ዓመት ታዳጊም እንግዲህ በምትመለከቱት መልኩ ከፍተኛ የሆነ ጥልቀት ባለው ጉድጓድ ወይም ደግሞ ተራራ አናት ላይ በመውጣት ማለት ነው ቤተሰቦቹን ማስፈራራት እንዲሁም ራሱ እንደሚያጠፋ ሲናገር አባት ልጁን ለማዳን ማለት ነው በምትመለከቱ መልኩ ወደ ልጁ በቀረበበት ሰዓት ልጁ ያባቱን ልጅ ይዞ ጎትቶ ማለት ነው ወደ ገደል ተወርውሮ ይገባል። በዚያም ቅጽበት ማለት ነው ህይወታቸው ያልፋል። እናትን ጨምሮ በርካታ ሰዎች በአካባቢው ላይ ተገኝተው ነበረ። እናትም እንግዲህ የባለቤቷ እንዲሁም ደግሞ የልጇን ሞት መቋቋም እንዲሁም ደግሞ ሀዘናቸውን መቀበል ባለመቻሏ ምክንያት በጥቂት ደቂቃዎች ውስጥ ከተመሳሳይ ቦታ ላይ ራሷን በመጣል ማለት ነው ህይወቷን መጥፋቱ ነው እየተነገረ የሚገኘው። የነገርም በርካቶችን አስደንግጧል። በዚህ ሰዓትም ዓለም እየተነጋገረበት ይገኛል። የማህበራዊ ሚዲያ ተጽዕኖም እንግዲህ በወጣቶች የስነ አእምሮ ላይ ምን ያክል ከባድ የሆነ ጫና እያደረሰ መሆኑን እየተመለከተ እንገኛለን። ባካችሁ ጥንቃቄ። ከባድ ነው። ምንድነው? እሺ ቤተሰብ ምን አረገ? ቤተሰብ በቃ የሚችለውን ነገር አድርጓል፣ አሳድጓል አይደል? እንዴ ምንድነው ቤተሰብ ማስጨነቅ ምናምን እንዴ? በቃ ልጁም ትልቅ ነው፣ ራሱ ነገ ማሳካት የሚችለውን ነገር ካልተገዛልኝ ብሎ እንደዚህ ለስልክ ምንድነው እንዲህ ማለት እኔ አይገባኝም። አንዳንድ ነገር ራሱ ማለት ነው። አሁን ቤተሰቦቹ ምንም በማያውቁት ጀስት ህይወታቸው አልፏል። የእውነት በጣም አዝነናል። በጣም የሚያሳዝን ነገር ነው እና ብቻ እውነት እስኪ ሁሉ ነገር ቀለል አድርገን ለማየት እንሞክር ለማለት ያክል ነው። ስልክ ማለት ያን ያክል ትልቅ ነገር አይደለም። ከተፈለገም ደግሞ በጊዜ ቤት ይመጣል። በቃ የቀላል ነገር እኮ ነው። ምንድነው እንዲህ ካልተደረገልኝ እንደዚህ ይሆናል ምናምን ነገር ከባድ ነው። ብቻ ውሻ ያላችሁ ሰዎች ማለት ነው። እኔ እናንተ ቤት ልገባ ስል ውሻው ጥርሱን አርጎ አጎፍጥጦ እያጠበቀኝ ነው። ምን ትላላችሁ? ራይና ከስም ገባ ሲኖ ይግባብ ቀማል ውሻው እኮ ሊዘለዝለኝ እያጠበቀ እኔን አልገብ ነፍሴን ሊወስ እንዲ ሊነግሰኝ እየጠበቀ ነው። አንተ አልገባህም። እውነት ነው። ውሻ ያላችሁ ሰዎች አብሶ ሚናከስ ነው የሚያመስላችሁ። አብሶ የውሻ ባለቤቶችማ ውሻው እንደዛ ሰው ለመናከስ ገመዱን ምናምን እየወጠረው ይበጥስ እኮ በቃ አለቀልን፣ ይነክሰናል። የማይናከስ የሚመስለው ለእናንተ ነው። እንደዚህ አትበሉ ብሏል። በእውነት የእውነት ትልቅ ነገር ነው።
የተናገረው። ሸሚዞን ነው እንጂ ሁላችንም ሆያ ሆያ የሚያስጨፍር ላይፍ ውስጥ ነን። ይሸቀልኝ አረ ያንተ ይሻላል። እውነት ነው። ሸሚዞን ነው እንጂ ሁላችንም ሆያ ሆያ የሚያስጨፍር ላይፍ ውስጥ ነው ያለ ነው ብሏል። እንግዲህ ወንድማችን እውነት ነው። ማን ነው ቆይ ደግሞ እነዚህን ፈቶ የለቀቀብን? እንዴ እውነቴን ነው። ቆይ ምን አይነት ትውልድ ነው እየመጣ ያለው ግን? የእውነት እንዴ አንደኛ ትልቅ በዓል ነው። ቆይ እንዴ እውነት እንደዚህ እውነት ይሄ እኮ እንደዚህ ማሾፍ ራሱ እውነት በጣም ከባድ ነው። እነዚህ መገረፍ አለባቸው በእውነት እንደው መገረፍ አለባቸው የምትሉ ሰዎች እስኪ በእውነት የት አላችሁ? ስራ ስለተቀጠርክ ህይወት የሚቀየር መስሎ ነበረ። መልክ ብቻ ነው የሚቀየረው። ትገረጣለህ። ወር ጠብቀህ እኮ የሻይ ነው የምትቀበለው። ወለዱ 40 ብር የማይሞላ ደሞዝ በዋሌት እኮ ነው ብርህን ማጠራቀም ያለብህ አንተ። ገና በደሞዝ የምትበልጥ ሚስት ታገባና የቤት እመቤት ትሆናለህ። ከዛ እድሩ በእንጀራ አይንና በወጥህ መጣፈጥ ይሆናል የሚያቅህ። በባስ እየሄድክ ለእናትህ ልትደርስላት እውነት ስራ ይዤ የቤተሰቤን ታሪክ ቀይራለሁ። ሸሚዝ ሳትቀይር ነው የምትሞተው። ከዚሁ መስሪያ ቤት ሳትወጣ ሌላ ዓለም ዋንጫ ይመጣል ታያለህ። አሁን ከተቀጠርክበት መስሪያ ቤት ሳትወጣ ሌላ የዓለም ዋንጫ ይመጣል። ስራ ስለያዛችሁ ብቻ ህይወታችሁ የሚቀየር ወይም የተቀየረ የሚመስላችሁ ሰዎች እንዳልተቀየረ ህይወታችሁ እየተናገረ ነው። እኔ አይደለም ያልኩትኝ እሱ ነው ያለው እውነት። እና ወር ጠብቃችሁ የሻይ ተቀብላችሁ ወደ ቤት ከመምጣት ይሰውረን ነው የሚባለው። 30 ቀን ሙሉ ሰርተን የሻይ ተቀበለን ከመግባት ሲሰውረን። አሜን በሉ። እና እናመሰግናለን። እንግዲህ የዛሬው ቪዲዮ ይሄንን ይመስል ነበረ። ሳምንት በሌሎች ቪዲዮዎች እስከምንገናኝ ድረስ ቻው።